ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን የሃለ አካዳሚ ዩቲዩብ ቻናል ተከታታዮቻችን በያላችሁበት ሰላማችሁ ይብዛ እያልን በኦንላይን መማርና መከታተል ለምትፈልጉ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶችን በማስተማር ላይ እንገኛለን። መማር ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ መማር መከታተል ትችላላችሁ ማለት ነው። ዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣን ክፍል 3 ይሆናል። ከዚህ ጀምረን እየደጋገምን እያነበብን እናያለን። ከቀኝ ወደ ግራ፣ ከግራ ወደ ቀኝ በተለያየ አቅጣጫ እያነበብን ድምጻቸውንም ቅርጻቸውንም በደንብ ጥንቅቅ አድርገን እንይዛቸው አድርገን እንማራለን። እሺ፣ እቺ ማናት? ዘ ናት። እቺ ዠ፣ እቺ ደ፣ እቺ ጀ፣ እቺ ገ። እያንዳንዳቸውን በደንብ አድርገን እናያለን ማለት ነው። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። የመጀመሪያ ለጀማሪዎች የመጀመሪያ ስራችን የሚሆነው ደጋግመን ማንበብ ማለት ነው። ደጋግመን ማንበብ ከዚህ በፊት አንብበናቸው እንዲሁ ግን ስናነባቸው ልክ እንደዚህ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ ብለን ካነበብናቸው ሳናይ መጻፍ እንችላቸዋለን አንችላቸውም ብለን እየጻፍነ መለማመድ። እያየን ሳናይ መጀመሪያ እያየን እዛ ደግሞ ሳናይ እየጻፍነ እንለማመዳለን ማለት ነው። ከዛ በኋላ ደግሞ እያንዳንዳቸውን ድምጻቸውን ለመጥራት እንዳንቸገር ወይም ደግሞ ቅርጻቸውን ነው እንድንይዛቸው ደግሞ ከዚህ ጀምረን ከቀኝ ወደ ግራ ዞ፣ ዝ፣ ዜ፣ ዛ፣ ዚ፣ ዙ፣ ዘ። ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። የአንድ ፊደል ስንት ቤተሰብ አለው? 7። ከሰባቱ ከመጀመሪያው ጀምረን እስከ 7ኛው ድረስ ቅጽሉን ከያዝነ አብዛኛው ፊደል ተመሳሳይ ቦታ ላይ ስለሆነ ቅጽሉ ያለ በአንዱ ወይም በሁለቱ መያዝ እንችላለን የሁላውን ማለት ነው። ዘ የመጀመሪያ ፊደሎች ስናይ ምንም አይነት ቅጽል የላቸውም። የመጀመሪያ ፊደሎችን ስናይ ምን የላቸውም? ምንም አይነት ቅጽል የላቸውም። ይሄን ያዝነ ማለት የመጀመሪያ ፊደል በሙሉ ቅጽል እንደሌለው እናውቃለን ማለት ነው። ሁለተኛ ፊደል ደግሞ ከጎን ከጎን ነው። ከጎን ከጎን ስንተኛ? ሁለተኛ ፊደል። ሶስተኛ ፊደል ደግሞ ወደ ቀኝ በኩል ከግሩ ሸፈፍ ሸፈፍ ያላለው ማለት ነው። ምን አለው? ከግሩ ሸፈፍ ሸፈፍ ያለ ነገር አለው። ስለዚህ አንድ ጊዜ ከ1 እስከ 7 ያሉትን ምን መያዝ ነው የሚጠበቅብን። አራተኛ በግራ በኩል አንዳንድ እግራቸው አጠር ይላል። ባለ አንድ እግር ከሆኑ ደግሞ ወደ ግራ እግራቸው ይሻፈፋል። ወይ ወደ ግራ ይሻፈፋሉ ወይ የግራ እግራቸው ያጥራል። ስንተኛ? አራተኛ ፊደሎች ማለት ነው። አምስተኛ ፊደሎች ደግሞ ከቀኝ እግራቸው ላይ ቀለበት ይኖራቸዋል። ስንተኛ? አምስተኛ። 6 የተለያዩ ናቸው ግን አብዛኞቻቸው ከላይ በግራ በኩል ዘንበል ያሉ ናቸው ማለት ነው አብዛኞቻቸው። 7ኛ ፊደሎች ከቀኝ በኩል እግራቸው ያጥራል ወይም ደግሞ ከላይ ቀለበት ይሆናል ማለት ነው። እነዚህ ናቸው በሙሉ እግራቸው አጠር አጠር ያሉ ናቸው። ከቀኝ በኩል እግራቸው አጠር አጠር ያሉ ናቸው ማለት ነው። እሺ እያነበብን እያንዳንዱን እኔ እቺ ማናት? እቺን ዘ ብለን ያነበብነ ዘ፣ ዙ፣ ዚ፣ ዛ፣ ዜ፣ ዝ፣ ዞ። እቺ ማናት? ዠ፣ ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። እንደዚህ ብለን ስላነበብነው ማለፍ የለብንም። ይዘነዋለን ማለፍ የለብንም። ከቀኝ ተነስተን ወደ ግራ ደግሞ ማንበብ ድምፁንም ቅርጹንም በደንብ ሊያስለየን የሚችል ይሄ ስለሆነ ማለት ነው። ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ። ዠ፣ ዡ፣ ዢ፣ ዣ፣ ዤ፣ ዥ፣ ዦ። ዦ፣ ዥ፣ ዤ፣ ዣ፣ ዢ፣ ዡ፣ ዠ።
እሺ እቺ ደግሞ ደ ነች። እቺን ደጋግመን ካነበብን እያየንን ሳናይም ጽፈን ከተለማመድን በኋላ ደግሞ እቺን እናያለን ማለት ነው። እቺ ማናት? ደ ደ ዱ ዲ ዳ ዴ ድ ዶ ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ ዶ ድ ዴ ዳ ዲ ዱ ደ ደ ዱ ዲ ዳ ዴ ድ ዶ። ለምሳሌ ይችን ፊደል ብቻውን ብናገኛት መጀመሪያ ከማን ቤተሰብ እንደሆነች እናያለን ማለት ነው። ከዛ ከደ ቤተሰብ እንደሆነች ስለለየናት በኋላ ስንተኛ ፊደል ናት የሚለውን ለመለየት ምን አይነት ቅጽል አላት? ከጎን ነው? እግሯ ማጠር ነው ወይስ ቀለበት ነው? ስለዚህ ስናያት ምንድን ናት? እግሯ አጠር ያለች ናት። እግሯ አጠር ያለች ከሆነች ደግሞ የአራተኛ ፊደል ደ ዱ ዲ ዳ ዳ ብለን እናነባዋለን። ልክ እንደዚህ አራተኛውን ስንደርስ እንቆጥራለን ማለት ነው። ከዛ በኋላ ትክክለኛ ስሙን እናገኘዋለን። ደ ዱ ዲ ዳ። ስለዚህ እዚህ ጋር ስንደርስ ዳ አራተኛው ላይ ስንደርስ እናቋርጣለን ማለት ነው። ዶ ድ ዴ ዳ ዲ ዱ ደ። እሺ እቺ ደግሞ ማናት? እቺ ደግሞ ጀ ነች። ጀ ጁ ጂ ጃ ጄ ጂ ጆ ጀ ጁ ጂ ጃ ጄ ጂ ጆ ጆ የመጀመሪያ ስራችን የሚሆን ድምፃቸውን ከግራ ተነስተን እስከ ሰባተኛው ድረስ በደንብ አስተካክለን ማንበብ ስለሆነ ማለት ነው። በደንብ አስተካክለን ካነበብን በኋላ ወደ ሌላው ወደ ቅጽሉ ወይም ደግሞ እያንዳንዱን ቅርጹን መጻፍ መለማመድ እንጀምራለን። ጀ ጁ ጂ ጃ ጄ ጂ ጆ ጆ ጂ ጄ ጃ ጂ ጁ ጀ ጆ ጂ ጄ ጃ ጂ ጁ ጀ ጆ የሰባተኛ ፊደሎች ድምፃቸውን ደግሞ ስናይ ቁጥርን ለማመድ ነው እንጂ የተለማመድን በኋላ እንይዘዋለን፣ ችግር የለውም። ሰባተኛው ኦ ሚል ድምፅ አለው ጆ። ስድስተኛው ደግሞ ጂ ኢ ሚል ድምፅ አለ። ማለትም አምስተኛ ደግሞ ኤ ጄ የአምስተኛ ፊደሎች ይህ የአብዛኛው ፊደል ድምፅ ነው። ጄ ኤ ሚል ድምፅ። ይህ ደግሞ አ ሚል ጃ። ይህ ደግሞ ጂ ኢ ሚል ድምፅ አለ ማለት ነው። ኡ ሚል ጁ ኡ ሚል ድምፅ። ጀ እ ሚል ድምፅ አለው። ይኸው ጀ እ ጁ ኡ ሚል ድምፅ አለው። ይህ ደግሞ ጂ ኢ ሚል ድምፅ አለው ማለት ነው። ይህ ደግሞ ጃ አ ጄ ኤ ሚል ድምፅ አለው። ጂ እ ሚል ድምፅ አለው። ጆ ደግሞ ኦ ሚል ድምፅ አለው ማለት ነው። እስቲ አንብበን እንየው። ጀ ጁ ጂ ጃ ጄ ጂ ጆ። እሺ እቺ ደግሞ ገ ነች። ገ ጉ ጊ ጋ ጌ ግ ጎ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጂ ጉ ገ ጎ ግ ጌ ጋ ጂ ጉ ገ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጂ ጉ ገ። እሺ ቀጥለን ደግሞ የምናየው ጨ ይሆናል ማለት ነው። ነጭና ነጠች ማናት? ጠ ች ጨ ች ጠ ጠ ብለን በከንፈራችን ምናነባት ጠ ች ጸ ች ፈ እያንዳንዳቸውን እናንባቸው። ጠ
ጡ ጢ ጣ ጤ ጥ ጦ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጠ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጠ ጡ ጢ ጣ ጤ ጥ ጦ። እች ደግሞ ጨ ናት። ጠና ጨ ሁለቱም ባለ 3 ጣት ናቸው። ቅጽላቸውም ተመሳሳይ ነው። የሚለዩት የጨ ሶስቱም እግሩ ቀለበት ያለው መሆኑ ብቻ ነው የሚለየው ማለት ነው። ለምሳሌ ስታነቡ አንዱን ካንዱ በምን ይለያያል፣ በምን ይመሳሰላል እያላችሁ መያዝ። ይኸው ችና ቺ ጠና ጨ፣ ጠ እግሯ ላይ ቀለበት የሌላት፣ ጨ ስንል ደግሞ እግሯ ላይ ቀለበት ያላት ብለን ማስታወስ መቻል። ጨ ጩ ጪ ጫ ጬ ጭ ጮ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ ጮ ጭ ጬ ጫ ጪ ጩ ጨ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ። እቺ ደግሞ ማናት? እቺ ደግሞ ጰ በከንፈራችን የምናነባት ጰ ጰ ጱ ጲ ጳ ጴ ጵ ጶ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ። እቺ ደግሞ ማናት? ጸ ጸና ጰ። እቺ ጰ እቺ ጸ በምን የሚለዩት? ጸ ስንል ካናቷ ላይ እቺ ቅጽል የላትም ማለት ነው። ጰ ስንል ግን ካናቷ ላይ አላት። ጸ ስንል የላትም። ጸ ጹ ጺ ጻ ጼ ጽ ጾ። ለምሳሌ ጸን ጥፈን ጰን ሳናይ ለመጻፍ ቀላል ነው። ወይም ደግሞ ጸን ከጣፍናት ጰ ለመጻፍ ካናቷ ላይ ቅጽል ጨመር ማድረግ ነው። ወይም ደግሞ ጰን ጽፈን ጸን ለመጻፍ ሌላ ምንም የምንጨምረው የምንቀንሰው ነገር ሳይኖር ካናቷ ላይ ያለችቱን ቅጽል መክላት። ማንን? ጰን ጽፈን ጸን ለመጻፍ ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ። እሺ እቺስ ማናት? እቺ ደግሞ ፈ ነች። ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፈ ፈ ፉ ፊ ፋ ፌ ፍ ፎ።
ልክ እንደዚህ እያደረግን እያነበብን እየጻፍን መለማመድ ማንበብ እንችላለን ማለት ነው። ለዛሬ ዘንላችሁ የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ እንዲሁም ህፃናትን ማስተማር የምትፈልጉ ታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን። በአጭር ጊዜ ህፃናትን አቀላጥፎ ማንበብ መጻፍ እንዲችሉ አድርገን እናስተምራቸዋለን። እንዲሁም መማር ለምትፈልጉም ደውሉልን። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሆንላችሁ።